እሺ ከተመጣው እኛስ ወንድሞች ወንድምና ባል ይለያያል። በወጣ ቁጥር በተሳቆም ወጣን እኮ ደግሞ ሚስጥር የሚወጣበት በራሳቸው ቪዲዮ ላይ እኮ አይወጣም። በሰው ቪዲዮ ላይ ነው ሚስጥር የሚወጣባቸው። የኔ ባል ሲባል ማለት ነው ጣቱን እንዲያቆመው ሊዘጋ። አይ ሃይሚ እያዋረድሽው። ምንም ውርደት አይደለም በነገራችን ላይ ማለት ነው። ቤተሰብ እንዴት አያችሁት? ጀማው እንዳለ ነው ደብረ ዘይት ሄደው ሚፍታ ይዞ ሄዷል። ሚፍታ ሄዷል ከእንትና ጋራ ከአብስለት ጋራ ጥሉ ይኸው የማይታወቅ ሰው ሁሉ ሄዷል። እናንተ ሚስቱን ጥሎ እንዴት ይሄዳል አላለም ወይ ብሩክ? አይ አንተም አሁን እስክትወልድ ድረስ ነው። ከዛ በኋላ ማለት ነው እስክትወልድና ስራ እስክትይዝ ከዛ ስራ ሲያስገድድህ ጥላት ሄዳልክ። ሰላም ጤና ይስጥልኝ የኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የጀመውን ፕራንክ እንዴት አያችሁት? ደስ አይልም? ቤቢዬ ናት አላለም? ወይኔ እንደው ብሩክን ከሌላ ሴት ጋር የማጣመር ለቪዲዮ ብላችሁ ሲማግጥባት ወይ ይሄ ያልጋ ቪዲዮ በቃ አይሰለቻችሁም አይደል? ሁላችሁም በቃ ያልጋ ቪዲዮ ነው የምትሰሩት። ምን አለ ሌላ ቪዲዮ ብትሰሩ? ቆይ ጉድ እኮ ነው። ያ ሁሉ ጎረምሳ ያ ሁሉ ጀማ ያለ ያልጋ ቪዲዮ ጉድ እኮ ነው። ለማንኛውም ሃይሚዬ ባሏን ለይታ ና ቁርስ እንብላ ቤቢዬ ሲባል ባልና ወንድም ይለያያል። አያችሁ ቦታችሁን ወቁ። እያንዳንዳችሁ መቀሳቱ ነው የፍቅር መቀሳቱ ነው። አንዳንዴ ለቀቅ አድርጓቸው በቃ ተወት የሆነ በቃ አትታዘቧቸው እንዴ! ጉድ እኮ ነው ቤተሰብ። ለማንኛውም ዛሬ በሳቅ ነው የፈረጥኩት። ብሩኬ ድንጋጤው የባልና የወንድም ይለያል ስትል እሷ ማለት ነው ካሜራ እንዳለ አላወቀች መሰለኝ። ባይዘዌ መቁረጥ ይቻላል በነገራችን ላይ ያው ችግር የለውም ስለተባለ ነው። ምንም ችግር የለውም። ብሩኬ ያፍራል ይደነግጣል እንጂ እኮ ምንም ችግር የለውም። ለማንኛውም ለይታ ባልተቤቷን ቁርስ እንብራ ብላ ጠርታለች። እንብላ የአልጋ መውረጃ አላለም። ሚስት አግብቶ ነው እንደ ፈታው። ቆይ የአልጋ መውረጃ የባልና ሚስት ኑሮ ሲኖር የአልጋ መውረጃ ይባላል። ይሄው ባል ሚስት ያለው ቆሞ የለ እንዴ? ካጠገባቸው አትጠይቁትም እንዴ? ሚስቱንና ልጁን ጥሎ ይመጣል አላለም ብሩኬ? አንተ ጥላት ሄድ እንደሆነ ቆይ ወደፊት እናያለን። አሁን እኮ አንድና አንድ ስራችሁ አንድ ላይ ስለሆነ ቤት የምትቀርበት ሃይሚ ጉዳይ ስለሌለ ነው። እንዴ ልጅ ሲኖር ስንት የሚያስቀር ቤት አለ፣ ስንት ነገር ስራ አለ። በጣም ይከብዳልና አንተ ደግሞ የወንድ ስራ ተከትለህ መቼስ አትሄድ እና ብቻ ከባድ ነው። ለማንኛውም ግን አትፍረድ፣ ይፈረድብሃል ነው ቡቡዬ። እንዴ በጣም ነው ያሳቆኝ፣ ዘና ያደረጉኝ ማለት ነው። እግዚአብሔር ድሙ ዛሬ ማንን አምጥተው ነው ብዬ ታምሌሉን ሳየው እንዴት እንደደነገጡ ለካስ እናቴ እነሱም ካፕኬት ማቀናበር ጀምረዋል ማለት ነው። እንደ ዩቲዩበሮቹ እንደ ቲክቶከሮቹ ማለት ነው። ቲክቶከር ላይ የሆነ ሌላን ሰው ከሌላ ሰው ጋር እያሳሳሙ እያጋጋጡ ያሉት ልክ እንደዛ ማለት ነው። ብሩክን ከሌላ ሴት ጋር በካፕኬት አሳቅፈውታል ማለት ነው። እና ልክ እንደዛ ነው ያየሁት ዛሬ ፕራንክ ማለት ነው። በር ክፈት ሲባል ብሩክ ያልከፍትም ብሎ ትንሽ አጨልላቸው ጎረምሶቹን። ይህ ሁሉ ጎረምሳ እንደሄደም አልታየም ነበረ። ንግስቶች ይመቻችሁ እንግዲህ። ሌላም ንግስት ይሄዳል ብዬ ተስፋ አድርጋለሁ። እንግዲህ ግን ለእንደሚፍታህ ማለት ነው አንድ የምጋብዛቸው ነገር አለ። ቆይ መጨረሻ ጋብዛቸዋለሁ ማለት ነው የምር። እና የእኔ እስካሁን የማደንቃቸው ዩቲዩበሮች ማለት ነው ቁጥር 1 ሃይሚ፣ ቁጥር 2 ግምጄ በቃ። እነዚህ ደግሞ ሪዘርቭ ናቸው። ሪዘርቮች ይሄ አብሰለት ያኔ የነብሩክን አይዲያ ሚዲያ ላይ ወጣ ባለመናገሯ እወድላታለሁ። ይሄን ጸባይዋን የነብሩክን ስራ እንዲህ ነው ብላ እንደሌላው ሰው ስላልተናገረች ሰኩሪቲ ስለሆነች እንደዛ ሲሰድቧት አልተናገረችም። ይሄን ነገሯን እወድላታለሁ። ካብስለት ፍፄ ነው ያው ወንድም ነው እሱም ሄዷል እየተባለ ነው እንግዲህ ምናየው ይሆናል። ኦልሬዲ ብቻ ጀማው በአጠቃላይ ነው ሄደው ምን አለፋችሁ ማለት ነው። ኤኒዌይስ ደስ የሚል ነው። እዩ ደግሞ ዛሬ ባለቤቷ ሌላ ሴት ጠብሶ መጥቷል። እዩ እንግዲህ ወደ ራስሽ ተመልሰሽ ብሩክን አገኛለሁ ብለሽ የወለድሽለትን ባልሽን አባረሽ ሌላ ሴት እንዲያ ያደርገሽዋል። እንግዲህ ምን እንደሚሻልሽ ፈጣሪ ነው የሚያውቀው። ብሩክ አለማየሁ እንደሆነ ቅመምዬ ቤቢዬ እያለ ነው። አንገቱ ላይ እንደ ብር መስቀል አንግቶ ነው የሚሄደው። ጥሎ አይሄድም። እንደምታዩት እንግዲህ ሚስቶቻቸውን ጥሎ የሚሄዱ ሰዎች አዝናለሁ እያለ ዛሬ እየተናገረ ሰምታቸዋል። ስለዚህ ወይዘሪት እዩ አንቺ የብሩኬ ሚስት ሆነሽ ቢሆን አንቺ ከብሩኬ አይደለም ልጅ ማለት ነው ምን ኖሮሽ ቢሆን ኖሮ እንዴት ብዬ ልንገርሽ
ጭራሹንም ብቻ በምን ላስረዳችሁ በጣም እኮ ነው የሚከብደው ለማስረዳት ራሱ እና ብቻ ያው እዩ ወቂበት። ለማንኛውም ቢኒያም እያመለጠች ነው ለማለት ነው። ፍፄም ደግሞ አብስላትን ካፈቀረ ጨረቃ ፋሚሊዎች ምንም ቅር የሌላቸው አይገባም፣ መብቱ ነው ያፍቅር። ምቾት ከተሰማው ዛሬ ምናልባት መልሱን ይዛ ትመጣለች ብዬ አስባለሁ ከሱ ጋራ ማለት ነው። እንደው 90,000 ነው የገባው። እንደውም በጣም ጎበዝ ነው ይሄድበት። እንደውም እግዚአብሔርን ሰው ግርግር የሚወደው እስከ ዛሬ 45-40 ነበር የሚታየው 90 ገብቷል እስካሁን ድረስ ባየሁት ማለት ነው። ስለዚህ እና እንደዚህ አይነት ስራ ከተገኘ ታዲያ ምን ችግር አለ? በክብር አፈቅርሻለሁ ብሎ ጠይቆ እንዲከታየለት ምን ችግር አለ? ይሄ ስራ አንድ ይሄ ይመስላል ፍፄ ያለኝ አመለካከት። ግምጃዬን ደግሞ አንቺ በቃ እናንተ የምትሳደቡት እንደዛ ግን እናንተ የማዳም ቀም ሆናችሁ ማለት ነው። ለምንድን ነው የምትሳደቡት? ቆይ እንደውም እሷን ማሳደግ ነበረባችሁ፣ ማበረታታት ነበረባችሁ። ከሌላው ይበልጥ ትኩረት የነበረባችሁ ለእሷ ነበረ። ምክንያቱም ለእናንተ እሷ ነገ ተጠሪ ትሆናችኋለች፣ ትደርስላችኋለች። ምክንያቱም እሷ እዚህ ኖራበት ስለሄደች ያለውን ነገር እሷ ታውቀዋለች። ከሌሎቹ አሁን ቅመሜ ቅምጥሌ ምንጥሴ ከምትሉት ይበልጥ ግምጃዬ ብዙውን ነገር ታውቃለች። ስለዚህ በጣም የምታሳፍሩት አንዳንድ ሴቶች ግን የምትሳደቡት ስድብ የሆነ የሚያስጠላባችሁና የማያስጠላባችሁን ለይታችሁ አታውቁም። ሁሉንም እንደየአመጣጡ ሁሉንም እንደየራሱ ስራ አስተያየት መስጠት ይቻላል። ግን በዚህ ልክ ደግሞ የገጠር ልጅ ስለተሆነ ስድብ አያስፈልግም። የገጠር ልጅ ማለት ክብር ነው። ማንኛሽም ደግሞ ሲጀመር ከተማና ገጠር ሲጀመር ምን ነው ልዩነቱ? እንደው የገጠር ባይበልጥም ከከተማው የገጠር ልጅ እኮ በጣም ብልጥ ባለሙያ ብዙ ነገር አልፋ የመጣች ሴት ናት። እና በጣም አዝኜባችኋለሁ። ግምጃዬን በዚህ ልክ እንደዚህ ሞራል ውድቀት ስላደረጋችሁባት በጣም ነው ያዘንኩባችሁ። ሴት ሆነን ሴት እንደግፋለን፣ ሴት እናበረታታለን። ለእናንተ ሴት ሃይማኖት ብቻ ነች። ግምጃዬም እኮ ሴት ነች። የወንድ ሱሪ ስለለበሰች የወንድ ቁርጥ ስለተቆረጠች ጸጉሯን ወንድ አስመስላችኋት ከሆነ ተሳስታችኋል። ሴት ልጅ ናት። ለዛውም ስንት መከራ ያሳለፈች ሴት ብቻዋን፣ ታላቅ የላት ታናሽ የላት ማለት ነው። በጣም ጎበዝ የሆነ ሴት ማለት ነው። ራሷን ችላ የምትኖር ራሷን ለመለወጥ የሰው ጥግ ማደርስ ብሩኬ እንኳን እንደዛ አመስግኗታል። በጣም ልዩ በዚች ባጭር ጊዜ ውስጥ ምን አይነት ጸባይ እንዳለሽ በጣም ጎበዝ ሴት ነሽ፣ ብዙ ቦታ ላይ እንደምትደርሽ ተስፋ አደርጋለሁ ነው ያላት ማለት ነው። ብሩክን ታቅፋላችሁ እንግዲህ ማለት ለሱ ቦታ የሚሰጠውን ሰው እሱ ለይቶ ማንነታችሁን ሲያቅ ብቻ ነው። ካላወቃችሁ አይደለም አስተያየት ሊሰጣችሁ አያገኛችሁምም፣ አያወራችሁምም። ስለ እናንተም ሀሳብም ምንም አይሰጣችሁም። ዝም ነው የሚለው እሱ ማለት ነው። ስለዚህ እሱ እንኳን ባጭር ጊዜ ውስጥ የእሷን ባህሪ እንደዚህ ያውቋል። ግን እናንተ በጣም ነው የምታሳፍሩት። ለማሸማቀቅ የምትሄዱበት በጣም የማዳም ቀም ሆናችሁ የማዳም ቀም ለመጣል በዚህ ልክ መሮጥ ይከብዳል። የምር ይከብዳል። በጣም ነው ያዘንኩት። እውነት ሀበሻ ስንባል እንደዚህ ክፉ ነው እንዲህ ነው ያልኩት። በጣም ገርሞኝ ማለት ነው። በተለይ ከብሩክ ጋር ከተገናኘ ጀምሮ በስማም የግምጃዬን የማይሰድብ ሰው የለም እውነት ለመናገር ማለት ነው። እና ለማንኛውም ልብ ይስጠን ነው የምለው ለሁላችንም። ብቻ ግን እዚህ ጋር የቤታዩን መልእክት አስቀምጥላችኋለሁ፣ አዳምጡት፣ ይጠቅማችኋል። ቤታዬ ማለት ነው ያስቀመጠችላችሁ መልእክት በጣም ብቻ ተማሩበታላችሁ። ብቻ ይመቻችሁ። ለማንኛውም ማለት ነው የወድ ቤተሰቦች፣ እዩ ደግሞ ባልሽን ለመመለስ ሞክሪ። ቅምጥሌ እንደሆነች ማለት ነው፣ አትበገሬ ናት። ሰምተሻል? የቤታዬ መልእክት አዳምጡት። ሰላም የኔ ሾካኮች እንዴት ናችሁ? ዛሬ ፓርት 2 ነው የምናደርገው። ሳንፈልግ በግዳጅ ቤተሰቦቻችን ስም የሚያወጡልን። አሁን ኢዮብን ተመልከቱት። ኢዮብ መጽሐፍ ቅዱስ ላይ እንደሚለው ታጋሽ ነው አይደለ? ኢዮብ ልጁ ሲወጣ ማለት ነው ምሳ አልደረሰም ሲባል የቤት ዕቃ የሚሰብር ከእናቱ ጋር አንገት የሚተናነቅ ሰውዬ ኢዮብ፣ ለምሳ እንኳን ትዕግስት ለሌለው ሰውዬ ማለት ልዑል አንድ ገንገበት የወታደር ኮቾሮ የሚመስል የወታደር ኮቾሮ ካላያችሁት ከንጭር ያለ ነው። እንደዛ የደረቀ ሰው ልዑል ይባላል። መድኃኔዓለም ያሳያችሁ፣ ደመላሽ እግዚአብሔር ያሳያችሁ። ደመላሽ ማለት ለሽንቱ በጨለማ የማይወጣ ሰውዬ በጭባጫ ደመላሽ ይባላል። መካሻን ተመልከቱት። ሰፈር ለሰፈር እያውደለደለ የእናቶችን መቀነት የሚፈታ ሌባ ወንበዴ መካሻ ይባላል። በምን እንደሚከሳቸው እግዚአብሔር ይወቀው። በላይነሽ ራሱ ስሙ ሲጠራ በላይ ላይ ስትባል ያስደነግጣታል። የማንም የበላይ አይደለችማ። ሰፈር ውስጥ እንኳን ማለት ነው እደጊ ተብላ እንደዚህ እንትፍ ተብሎ ተመርቃ ያልተተፋባት ሴትዮ በላይነሽ። እኔ ከነዚህ ማህበረሰብ ጋር